ውጋት የቀጠናው ስጋት፣ ውጋት የቀጠናው ስጋት። ውጋቶቹ መጡ አንድ ላይ ስጋት ሊሆኑ። ፍቅርና ሩታ ውጋት ሆኑባት፣ የከተማው ስጋት ሆኑባት። ለሄርሚ የከተማው ስጋት አንገቷን እንድደፋ እንድታፈር። እሷ ግን እናቴ አይኗን ቀቅላ በጮ የበላች ስለሆነች አታፍርም፣ አትፈራም፣ አትሸማቀቅም። ምክንያቱም ልቅ ሆነች፣ በቃ ልቅ ናት። እና ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱኝ ፕሊስ። በእናታችሁ 15,000 እንደምንም ብላችሁ አስገቡኝ። እሺ ደግሞ ቲክታኬንም ዛሬ ከላይ ፍጥፍጥ አድርገውኛል። አብርሃም ላይ ያለ የሴቶች መንፈስ ይወጋ። አብርሃም ላይ ያለው የዝሙት መንፈስ የተመታ ይሁን። አብርሃም ላይ ያለው የሴቶች እርግብግቢት ላይ ያለው ስለሱ የሴቶች ልቡ ላይ ምኑ ሁሉ ነገሩ ላይ ያሉት ሰይጣኖች ይዘውት ሂዱ፣ ወይም ደግሞ ከሴቶቹ ላይ ይነቀል። አሜን አሜን በሉ እናንተ፣ አሜን በሉ። ወይ ዛሬ ሄርሚ በስማ ተጫወቱባት እኮ። ቡና እያፈላሁ ቡና እየጠጣሁ ቡና እየጠጣን ነው ዛሬ ሄርሚ ቡጭቅ የምትደረገው። የጠጣሁት ቡና ላይ ነው ግን ችግር የለውም። ይሁት የዶሮ አይን የመሰለች ቡና ላይ ያፈላኋት ጠጣ አደረኩኝና እናትዬ ቡና እየጠጣሁ ነው። ይሄማ የሚታማው ይሄማ እናትዬ ቡጭቅ የሚደረገው ቆንጆ የዶሮ አይን የመሰለ ቡና እየተጠጣ ነው። እንዴት አባቱ የሚጥም ቡና መሰላችሁ። ዛሬ እሑድም አይደል እሑድም አይደል እሑድ የሐሜት ቀን አይደለም። ያው እንደው አንዳንድ ያለ አይደለ እንደው መቼስ ስራ አይደል ምን እናደርጋለን። እግዚአብሔር ረድቶን እንደው አንድ ቀን ብር በእጃችን እስከሚያስገባልን እንቦጭቃለን፣ እናማለን። ከዛ በኋላ ወደ ራሳችን እንገባለን። ከሐሜት ውጥት ብለን የራሳችንን ስራ እየሰራን ወደ ራሳችን እንገባለን። እና ሃይሚን በነገራችን ላይ ባይ ባይ የኔ ፍቅር ብላ ኢትዮጵያን ተሰናብታ ዱባይ ለኢንጆይ መጥታለች። እንግዲህ ዱባዮች የሃይሚ ወዳጆች ተዘጋጁና ጠብቋት። እናንተ ግን ተንኮለኞች ናችሁ። እዚህ ያላችሁ ሰዎች ሰው ለማለያየትና ለመቀበል ያላችሁ ጥረት ምን አለበት እዛው ተቀመጪ፣ አያዋጣሽም። ከብሩኬ ጋራ እንደምንም ብለሽ በፍቅር ኑሪ። አሁን አለያያችኋቸው፣ ንፋስ አስገባችኋቸው። በዚህ አጋጣሚ እሷስ እዚህ መታ ወንድ ብትተዋወቅ፣ እሱስ እዛ እያለ ሴት ቢተዋወቅ መቼም ወንድ ነው። እንኳን ይሄን ክፍተት ጠብቋል ለሚቅርና እዛው እንኳን ቁጭ ብሎ እኮ ይሄዳል አይደለም። ለምን አታስቡም እናንተ? ዱባይ ያላችሁ ሰዎችማ ተደፍናችኋል መሰለኝ። ሰው ለማለያየት ያላችሁ ጥረት፣ ሰው ለማበጣበጥ ያላችሁ ጥረት፣ ስታስታርቁም በዛው ልክ፣ ስታለያዩም በዛው ልክ። ማንም አይደርስባችሁም። አንካሳ ዶሮ አይቀድማችሁም። ለማለያየትማ ለማስታረቅ እንደዚህ በሮጣችሁ እና ጥሩ አይደለም። ተመለሺ፣ እዛው ቁጭ ያርፈሽ በሏት። ይሄኔ እኮም ላትመጣም ትችላለች። እዛው አውቃ ይሄኔ ትኬቱ ኤርፖርት ፕሌኑ ሞላብኝ፣ ወረፋ አለፈኝ፣ አንቀላፋው። ብዙ ልጆች አንቀላፍተው ወደዚህ በረራቸው ይቋረጥባቸዋልና እንቅልፌ ተኝቼ ሰዓቱ አመለጠብኝና ለሁለተኛ ቀጠሮ በቃ ሌላ ጊዜ ይሄ ነገራቶቹን ካስተካከለ ካመቻቸ በኋላ አቶ ማን የሚባለው ይሄ ማን ነው ሰገጤው ሴታ ሴት ሉጢው ከሷ ጋር የቆመው ወይ የወንድ አቋም የለው እሱ ፍቅረኛ ይዞት ማየት ነው የሚናፍቀኝ። ያቺ እንትና ገላገላት። ያቺን የመሰለሽ ቆንጅዬ ልጅ ከሱ ጋር ነበረች፣ ገላገላት። ቆንጅዬ ሙስሊም ልጅ በእውነት እንዴት አባቷ እንደምታምር እንኳን ገላገለሽ። ይሄ ወንድ አይሉት ሴት አይሉት እዛም መግባት ማቡካካት፣ ለሴት አያያዝ አያውቅበት የሴት በነገራችን ላይ እኔ የምለው ቡታጅራ የጸብ መንፈስ ገብቶባቸዋል መሰለኝ። ቡታጅራዎች እንዳለ ጸብ በጸብ ሆኗል። ማርክን ተመልከቱት። እሱም ከማናን እሺ ብሎ ተቡካክቷል። አብርሃም የደረሰውን ጽዋ እኔም እደርስበታለሁ እኔም የማይበታለሁ። ተዋርሰዋል። ገባችሁ አይደል? ተዋርሰዋል። አሁን ማርክ እኔስ ማነኝ ምንድን ነኝ? ለምንድን ነው አርፌ እሷ ላይ የምቀመጠው? እናቱን ያላከበረ እሷን ያላከበረ ሂጂ አትንኪኝ ምናምን ንቀት በዚህ ነው የሚጀምረው ወዳጄ። አሁን ያልተከባበርክ ነገ ትዳር ውስጥ ስትገባ አትከባበርም። ከድራማ ነው መከባበር የሚጀመረው። ከትዳር ነው መፈቃቀር የሚታየው የሚፈተነው። አዎ እናንተ እዚህ ድራማ እያላችሁ እየተናናቃችሁ እየተጠፋጠፋችሁ እየተረጋገጣችሁ አትንኪኝ ጅልኝ እየተናናቃችሁ መናናቅ መራራቅን ያመጣል። ኦኬ መናናቅ መራራቅን ያመጣል። ተከባበሩ። ወደ ትዳሩ ሳትገቡ በውጭ ሆናችሁ ተከባበሩ። አንቺ ትብሽ አንተ ትብስ እንጂ የምን አንቺ ብስብስ አንተ ብስብስ መባባል አይበቃም? አብርሃም ምን አስተማራችሁ? ዝሙትን እና ከአብርሃም ሰው ዝሙት ይወርሳል? ማርክ ከአብርሃም ዝሙት ትወርሳለህ?
በአንድ ዘመድ አንድ ዘመድ አላችሁ፣ አንድ ግንድ አይደላችሁ። ምን ትማራላችሁ? የትኛው ጥሩ ነገር? አብሮ አደጋላችሁ፣ ከዛ አብራችሁ ተኮትኩታችሁ ያደጋችሁ አላችሁ። አለቀ። ማን ቀምሶ ማን ይቀራል? ማን ሄዶ ማን ይቀመጣል? ማን ነካክቶ ማን አርፎ በአንድ ሴት ይቆማሉ? ናችሁ እኮ በቃ ፉክክር። የሰው ልጅ በዝሙት ይፎካከራል። እናንተን ቡታጅራዎች አይተናል። በዝሙት ማንም አይፎካከርም። ከዝሙት ለመውጣት ሰው ፉክክር ውድድር ውስጥ ይገባል እንጂ ዝሙት ለመስገባት ሴት በሴት ላይ ወንድ በወንድ ላይ ለመደራረብ ለዝሙት ሰው አይሽቀዳደም። ሰው አይሽቀዳደም እንዴ! ከኛ በላይ እኮ ዝሙትን አስፋፊ የለም። እንደኛ ሴት ወዳድ፣ እንደኛ ሴት እንደው ያንን ወንዝ እንደው እስቲ ማነሽ የተንቢ ሂጂና እስኪ አስረጪበት እዛ ወንዝ ውስጥ የለከፋቸውን ሰይጣን፣ ወንዝ ውስጥ የለከፋቸውን የሴትና የወንድ አጋንንት። በተለይ ወንዶቹ፣ ሴቶቹም ያው ናቸው። ምን ያው ናቸው። የትኛው እንትን አለና እና ማርክም ተከትሏል። ደግሞ ሲወዱ ሚዲያ ላይ እንትና ምን አለች? የኤፍሬም የተንቢ እህት የተንቢ ወንድም የሆነች አብሪኮ አለ አይደል? ከግንኙነት ጋር የተያያዘ ድራማ መስራት ሲወዱ አረገዝኩለት፣ ህጌን ሰጠውት፣ ህጌን ወሰደ፣ ደፈረኝ፣ አረገዝኩለት፣ አስወለደኝ። የምን ማስታወቂያ ነው የምትሰሩት? አርግዣ ስጮኛ ምን አገባን? ብርቃችሁ እኮ አይደለም ለእናንተ ህግ መስጠት፣ ህግ ማስረከብ ለእናንተ ብርቃችሁ ነው። ለዩቲዩበሮች ወዳጄ ሂዱና ተሰጣጡኛ ምን አገባን? አሁን ይሄ ለማን ነው የሚያስተምረው? እናንተ ሳትማሩ ለሰው የሚያስተምር ሚዲያ ላይ ይዘን እንውጣ ብላችሁ ሚዲያ ከፍታችሁ አፋችሁን ከፈታችሁ። ህግሽን መስጠት ነው ለህዝብ የምታስተምሪው? ለተመልካቾችሽ ስለ ህግሽ ነው የምታስተምሪው? ህግሽ ካለ አለ ይቀመጥ፣ አለቀ በቃ። ህግሽ እንደው ጨዋ የሚያደርጋችሁ ነገር ህጋችሁን እዛም እየሰጣችሁ ህግ ልጃገረድ ነን የምትሉ በሄርሚ ተማራችሁ። ሄርሜላ ልጃገረድ ሳትሆን ህጌን ወሰደ፣ ህጌን ሰጠሁት፣ የመጀመሪያም ነው የመጨረሻም ነው አለች። ህጓን ለዛ ምንድነው የሚባለው ሀገር ስታመጣ ይሄ ምንድነው የምን ሀገር ልጅ ናት? ወሊሶ ነው ምንድነው ያሉት? ከዛ መታ ቡታጅራ በቀለች። ከቡታጅራ ደግሞ እንግዲህ ለአንዱ አስረክባ ይሄኔ ስንት ሰው ገብቶበታል። አብርሃም ግን ጅል ስለሆነ የፔሪድ የወር አበባ ቀን አደረገ መሰለኝ። ህጌን እሱን ይወሰደው አያውቅማ አብርሃም። የት ያውቃሉ? የት የሚያውቁት ነገር ነው? ዝም ብሎ መንቦጫረቅ ነው፣ መግባት መውጣት ነው። የት ስርዓት አላቸው ነው? የት የሚያውቁትን የት የተማሩትን ነው? መግባት መውጣት፣ መተኛት፣ መነሳት እንጂ የት የሚያውቁትን ስርዓት የሚባል ያልፈጠረባቸው ናቸው። ስለዚህ ዛሬ ሁላችንም ሸረፍ አድርጌ ግርፍ ነው እንትና። ከዛ ቀስ ብዬ ደግሞ ወደ መጨረሻው መቢሆን ወደ ሄርሚ ይመጣሉ። ወደ ሄርሚ ዛሬ ወደ ተለበለበችው ሄርሚ ይመጣሉ። እንትናንም ገብቼ ነበረ ትንሱንና አላዛር፣ የትንሱ እናትና የአላዛር እናት ምን አለ ብታበጣብጧቸው ይሻላችኋል እኮ። ትላንትና አማችና ምራት ነው የሚባሉት አልተከባበሩም። የልጅ ሚስትና የልጅ እናት አልተከባበሩም፣ ተናናቁ፣ ተወራወሩ። ድራማ ነው አላችሁ፣ ምንቅጥስ የሚያይላችሁ አጣችሁ። እሰይ እንኳን። ምክንያቱም ዝሙትን ማንም አያይም። መኝታ ነው፣ መነሳት ነው፣ ተኛች ነው፣ ሄደች ነው፣ መጣች ነው፣ አደረጋት ነው። ያላንቺ ባዶ የለኝ፣ ህይወቴ ባዶ ናት ነው። ከዛ ይቀጥላል እዛ። ይሄ ነው ዝሙት ለእናንተ፣ ይሄ ነው ድራማ። ለድራማ ምን ሆኖ ይሄን የምታስተምሩት? ድሮ እኮ ተምረን ያለፍነው ነገር ነው። እናንተ ተምራችሁ አይደል አሁን ላይ የመጣችሁት? ያኔ ያደጋችሁበትን ነው አሁን በዝሙት ድራማ መልክ ብላችሁ የምትሰሩት። የሚያይላቸው ጠፋ። ጋቢ ሾው ላይ ተለቀቀ፣ አየሁት። ምንም እዚህ ግባ የሚባል አለ። እግር ብላ ብዬው ጥዬው ወጣሁኝ፣ ጨረፍ አድርጌ ማለት እና እናትየው ተበጣበጡ። በመሀል ቡናም እየጠጣው ማለት ነው፣ ፉት እያልኩኝ። ዛሬ ሀሜቴ ከፍ ያለ ነው። አረ ሼር ሰብስክራይብ እያደረጋችሁ አዲስ ሰዎች ስትገቡ የደውል ምልክቷንም ጫን እያላችሁ ኦል የምትነዋን ነካ እያደረጋችሁ ሁሌ የምለቀው እንዲደርሳችሁ ፕሊስ አበረታቱኝ። እግዚአብሔር ምስክሬ ነው የምላችሁ። እንደምንም ብላችሁ 15,000 ያስገቡኝና እመኑኝ እቺን ንግግሬን ሀገሬ ገብቼ ካልፈጸምኳት እኔን ሰው አድርጋችሁ እንዳታዩ። ጠቅላላችሁ ሰብስክራይቡን ታነሳላችሁ። ሀገሬ ገብቼ እቺን ዛሬ የምናገራትን ሀገሬ ላይ ካልተናገርኩ፣ ሀገሬ ላይ ካልሰራው፣ የጮኩበትን ሀገሬ ላይ ገብቼ አድምቼ ነገሩን ካላስተካከልኩኝ ሰብስክራይባችሁን አንሱ፣ እርሱኝ። ሀገሬ ገብቼ ይችል የጮኩባትን ነገር ሳላስተካከል ማለት ነው። ማድረግ ያለብኝን እንዲማሩ ካላስደረግኩኝ ማለት ነው።
በቃ እንደምንም ብላችሁ እስከ አዲስ ዓመት እንኳን እስኪ 1000 ማነው 15000 ያስገቡኝ። ለብዙ ጓደኞቻችሁ ሼር አድርጉ። ይሄን የመሰለ ምክር ማን ይመክራችኋል? ይሄን የመሰለ ምክር ውሃ ጥጥት እያደረጋችሁ ቆሎ እየበላችሁ የሚመከር በዚህ ሰምታችሁ በዚህ እንዳታፈሱ። ታዲያ በሁለቱም ሰምታችሁ ቁጭ እዚህ ውስጥ አጠራቅሙት። እሺ፣ ለነገ ህይወታችሁ ይጠቅማችኋል። ለነገ ትዳራችሁ፣ ለነገ ቤት ምስረታችሁ፣ ለነገ ጎጆአችሁ፣ ለነገ ማንነታችሁ መሰርታችኋለሁ፣ እሰራችኋለሁ። አዎ ያቺ ልጅ እኮ የመከረችው ነው። ብዙ ቲክታክ ላይ እየመጣችሁ የምትናገሩኝ ሰዎች አላችሁ። በጣም ነው የማመሰግነው። እና ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱኝ። እና ወደ ሀሜታችን እንግባ ማለት ነው። ለማንኛውም እሑድም አይደል ቡና እየጠጣችሁ። በዚህ አጋጣሚ ግን ዛሬም ከላይቭ ላይ አስወርደውኛል። ኮፒ ሊንክ አድርገውልኝ ቲክታኬ ላይ እየገባችሁ ጠላት ዙሪያዬን እየዞረኝ ነው ሰርተሽማ በይ። አቤት ደሞዝ የሚከፈለኝ ቢሆን በቲክታክ ጉሮሮ ተዘግቶ ነበር። ግን እግዚአብሔር ይመስገን በቲክታክ እስካሁን ምንም ክፍያ አላገኘሁም። ምንም ነገር አበባ እንኳን እኮ ሳይወረወርልኝ ነው እኔ ለእውነት የምጮኸው ለእውነት የምሮጠው። አበባ፣ ልብ፣ ፍላወር እነዚህ ምንድናቸው የሚባሉት ምርጥ ምርጥ ጊፍቶች ሳይወረወሩልኝ እኮ ነው ልቤን ቁስል። በዛውም ልክ ደግሞ ዝግት አታወሪም ከላይቭ ላይ ፍጥፍጥ የሚያደርጉኝ ጠላት ሁልጊዜም ከእውነት ጎን አይጠፋም። አይኑና ቃለን እንረዳችኋለን። ቢሆንም ግን ወይ ሰርታችሁ አሳዩን። ስርስር እያላችሁ ሰው እንዳይሰራ ከምታደርጉ ሰርታችሁ አሳዩን። ከእውነት ጎን ቁሙ። እውነት ተናገሩ። እውነትን መስክሯት። እውነት ሁሌም እውነት ናት። ለእውነት ኑሩ። እምነታችሁን ቃሉን ብቻ ሳይሆን ተግብሩለት፣ ፈጽሙለት። ማጎንበስ፣ መጸለይ፣ መስገድ ብቻ አይደለም፣ ለእውነቱ ቁሙለት ነው እኔ የምላችሁ። በቃ እና ቲክታክ ላይ የምታውቁኝ ኮፒ ሊንክ አድርጉልኝ። አዎ ቲጂ ዩቲዩብ የቲክታክ ፕሮፋይሌ እና የዩቲዩብ ፕሮፋይሌ አንድ አይነት ነው። ኮፒ ሊንክ አድርጉልኝ። ዩቲዩቤንም ኮፒ ሊንክ አድርጉልኝ። ዩቲዩብም ኮፒ ሊንክ ሲደረግ ነው አሉ በጣም ብዙ ቦታ ላይ የሚደርሰው። ኮፒ ሊንክ የሚያደርጉ ብዙዎች አሉና ኮፒ ሊንክ አስደርጉልኝ። ታውቃላችሁ ብዬ አስባለሁ። ማታውቁም ካላችሁ ለሚያውቅ ጠይቃችሁ ኮፒ ሊንክ አስደርጉልኝ። በተረፈ ወዳችኋለሁ። ሲቀጥል ወደ ሄርሚ ሀሜት ልግባ። ሄርሚ ዛሬ ምንም ብትሉኝ በፊቴ አይደለም በጀርባዬ ብታርዱኝ አልሰማም አላይም። በቃ አላገጡባት አይገልጸውም። ተራገጡባት። ሄርሚዬ እንዲህ የልጆች መጫወቻ ትሆኝ። እርግጠኛ ነኝ የሁለቱም ታላላቅ ነሽ፣ የሁለቱም ታላቅ ነሽ። መቼም አትክጅም። መቼም ታናሽ ነኝ አትይም። ሄርሚም የሩታም የፍቅርም ታላቅ ነሽ። እንደ ታላቅነትሽ ግን የምትሰሪው የትንንሽ ስራ ወይም ደግሞ ጊዜዋ ያለፈበት ሴት ስራ። ጊዜዋ ያለፈባት አሁን ያገኘችው ወንድ ላይ ነው ሄዳ የምትሄደው። ወይ በቃ ኢንጆይ ነው በቃ የምትፈልገው። መውለድ አትፈልግም። ጀስት ላይፍ መራገጥ፣ መብላት፣ መጠጣት፣ መስከር፣ መጨፈር። መውለድ አትችልማ ጊዜዋ ስለሄደባት። አንድ ፍሬ ልጅም ደግሞ ማግባት ወይም ደግሞ መውለድ አትችልም። ገና ነቻ፣ ለአቅመ አዳም አልደረሰችም። ያየችው ጋራ እንደንቦሳ መዝለል፣ መጫወት፣ መሳቅ፣ መሄድ፣ መምጣት፣ በቃ መሳቅ ብቻ። ሄርሚ አሁን ከነዚህ ከሁለት ውስጥ የለሽም ነው የምገምትሽ እንጂ ምን የለሽም። ህፃንሽ እንዳንል እያየንሽ ነው። አቅምሽ ሄዷል እንዳንል እዛ ላይም አልደረሽም። መቼም ቢከፋም ቢለዋም ከነሱ ታላቅ ነሽ። እንደው ፍቅር 21 ዓመት ቢሞላት፣ ሩታ 22 23 ዓመት ቢሞላት፣ አንቺ 24 25 ዓመት 26 ዓመት ይሞላሻል። እንደው እኔ ማናችሁም መታችሁ 20 ዓመቷ ነው ብላችሁ እንዳትሉኝ። 20 ከሆነ እኔም 30 ዓመቴ ነው። በየትኛው በምን ሂሳብ ነው 20 ዓመቷ ልትል? ግጥም አድርገሽ እንዴ! አንዷ የ22 ዓመቷ ሴትዮ አለች እንዴ 14 ዓመት ብላ ያለችው። ሰው 10 ዓመት ቅንስ ሲያደርግ እኛም 10 ዓመት ጉምድ። ማን ይሞታል ታዲያ? ለምን ትክክለኛ እድሜያችን እኔ የዛሬ ዓመት ጠብቁኝ። ትክክለኛ እድሜን ፍንድት የማደርገውን እድሜን የዛኔ ጠብቁኝ። ቱ ነው የምትሉት። እዚህ ደርሰሻል። እግዚአብሔር ይመስገን በዚች አለችኝ እድሜ 2 ጎረምሶችን አድርሻለሁኝ። እግዚአብሔር የዋረካቸው፣ እግዚአብሔር በእነሱ እርፍ የሚያደርገኝን ጊዜ ያምጣልኝ ነው የምለው እውነት ለመናገር እና በጣም ነው የማመሰግነው ለማለት ፈልጌ ነው ስለ ሁሉም ነገር። እና ሄርሚ የልጆች መጫወቻ ከምትሆኚ፣ መላገጫ ከምትሆኚ፣ እንዲህ በገባሽ በወጣሽ በሄድሽ አንገትሽን ከምትደፊ፣ በቃ አይተሽ እመኚ።
አብርሃም መቼም ነው ሊነግርሽ የማይችለው። መቼም ነው ከአንቺ ጋር ቋሚ የትዳር ህይወት ውስጥ ገብቶ አብሮሽ የሚያረጀው የሚያፈጀው መቼም አለ እኮ እሱ። አሁን ሽማግሌ መላክ ማግባት አልፈልግም፣ ገና ብዙ የሚቀሩኝ ጥናቶች አሉ። እነሱን ጥናቶች አካሂጄ መስመር አስይዤ ነው ከዛን እኔ አድጌ እንትን ምለው ትዳር ውስጥ የምገባው። አሁን ልጅ ነኝ እና አንቺስ? አንቺ የሱ ታናሽ ነሽ? የሱ ልጅ ነሽ ወይ? አንቺ እሱ ልጅሽ ነው? እስከ መቼ ነው አንቺ እሱን የምታሳድጊው እየኮተኮትሽ? እስከ መቼ ነው ጡት እያጠባሽ የምታሳድጊው? ሄርሜ ተይ፣ እኛ ለአንቺ ብለን አናቅሽም፣ አታውቂንም። ግን በሴትነትሽ ለነገሩ አንቺ ውጪ ነይ እያሉ እውነታቸውን ነው። ፍቅርና ሩቲማ አሁን ሁሌ ነው የሚጫወቱብሽ። ምክንያቱም ነገ ደግሞ ያቺ ቅንቅናም እንትን ጭሯን አቁማ ትመጣለች። ተዋት ምናምን ልትል ማለት ነው። እነሱ ጋር እኮ ሄዳ እስቲ ጥሪያቸውና አፍሽን ክፈቺ። እነሱ ጋር ለሁለት ያዘጉሻል። እመኚኝ እስቲ ወንድ ከሆንሽ ቡዜ፣ እውነት አንቺ ልብ ካለሽ ፍቅርንና ሩታን እስኪ ጠርተሽ ቪዲዮ ስሪ። አፍሽን አዚዘውሽ ነው የሚሉት። ትልቅ አይደለሽ? ሂጂና የራስሽን ልጆች አሳድጊ ነው የሚሉሽ። እዛ ጓሮ ተደበቂ፣ እንስራበት፣ እንኑርበት ነው የሚሉሽ። አለቀ። መብታችን ነው፣ ጊዜያችን ነው፣ እንጫወትበት፣ እንፈንዳበት ነው የሚሉሽ። አለቀ። ጊዜውን ለነሱ ተይላቸው እንዴ። አንቺ እኮ ጊዜሽም አልፏል። የምትሰሪውም ስራ ከነሱ ጋር የማይመጣጠን ወይ እንደኛ መካሪ ሆነሽ ወይ እንደኛ ገሳጭ ሆነሽ ወይ እንደኛ መስመር እንዲይዙ ብታደርጊ ወይ እኛ ከእንደዚህ ውጥንቅጥ ውስጥ እንዲጮሁ እንዲወጡ እንደምናደርገው ብታደርጊ እኛ ማጨብጭበን እንቀበልሻል። አንቺ ለሚመጣ ለሚሄደው ሁሉ አጨብጭበሽ ከዳርሽ፣ አንቺ ለሚመጣ ለሚሄደው ሁሉ አጨብጭበሽ ከዳርሽ፣ ልጁ ነገ ወንድም ቢያገባ ወንድ ስላገባክ ወንድሜ ብለሽ አጨብጭበሽ ትድሪዋለሽ። ወይም ደግሞ አንቺን ላግባሽ ብሎ ቢልሽ እሺ ብለሽ አጨብጭበሽ ጣትሽን ሰጪዋለሽ። ከዚህ ውጥንቅጥ ውስጥ ውጪ ነው የምልሽ። ምክንያቱም ከጊዜው ጋር ነው። ጊዜው እያሳየን እያስተማረን ያለው እሱን ነው። ከእንደዚህ ቆሻሻ ባክግራውንድ ውስጥ ቆሻሻ ስራ ውስጥ ወጣችሁ ለትውልድ ጥሩ ስራን አስተላልፉልን፣ ጥሩ መልእክትን ስጡልን። ቅድም ለሄርሚ ነግሬያታለሁ። እንደምንም ብለሽ እንግዲህ ሳይቀድሙኝ ቅደሙኝ፣ ሳይቀድመኝ ልቅደም ብለሽ ተወዳድረሽ ተሯርጠሽ ተሽቀዳድመሽ ሽማግሌ ላኪ ብዬሻለሁ። አዎ ሽማግሌ ላኪና አግቢው። አይንሽን እንደሆነ አንዴ በጮቀቅለሽ በልተሻል። እሱ ነው የላከው ሽማግሌ ብለሽ የአንቺ ቤተሰቦች፣ ጓደኛ፣ ዘመዶች መንገድ ላይ ምግቢውን አሰባስበሽ የአንቺ ቤተሰቦች ጋር አብርሃም ላከው ብለሽ ሽማግሌ ላኪ። ብቻም ወይም ሽማግሌ ገባልሽ እንድትባይ ማለት ነው። አንቺ እኮ ነሽ የላክሽው። እንደው እኛ ስናቃለን፣ እንደው እኛ ሳናቅ እንኳን እሺ ላኪ እስቲ። እና አብርሃም መቼም አያገባም ካሁን በኋላ። መቼም ስርዓት አይኖረውም፣ መቼም ስርዓት አይዝም። አዎ ጥንብርኩሷን አውጥቷት በዚህ በኩል ከዚህ ጋር ግን ደግሞ ሄዶ አብሯት ሲተኛ አብሯት ሲላላስ። በስመ አብ ወመንፈስ ቅዱስ። ወንድ እንዲህ ነው። ወንድና ወደ ላይ አንድ ነው የምንለው በዚህ ነው። ወንድ ያገኘበት ነው የሚሸናው። ወንድ ያየበት ነው የሚሄደው። አዎ ቆንጆ አይመርጥ፣ ፉንጋ አይመርጥ፣ ብቻ ሰው ትሆንለት። አጠገቡ ከደረሰች ከነካቸው። እኛ እኮ ባስ ላይና ትራንስፖርት ላይ እኮ እንዴት ተገፋፍተን ምንሄድ እንደነበረ እናውቃለን ኢትዮጵያ። አሁን ግን ስርዓታት ይዘዋል መሰለኝ። አላቅም፣ ባስ ላይ ተሳፍሬ አላቅም። ከዚህ የዛሬ ዓመት የሄድኩኝ ጊዜ ባቡር ላይ አልተሳፈርኩኝም እንጂ ባቡር ላይና እንትን ላይ ባስ ላይ እናቴ እንዲህ ተሸጋሽገና እንዴ የምንሄደው። ቅድሚያ ከኛ ቦታ ስለሚጀምር ደግሞ ባስ ከየት እንደሆነ አልነግራችሁም። 4 ቁጥር እሺ ልበላችሁ። 4 ቁጥር ለምሳሌ ቃሊስ ቶታል ነው የምትጀምረው። ከቃሊስ ቶታል ትጀምራለች። እዛ ጋር ቅድሚያ ተሰለፊና ወንበር በቃ ስትመጪ ነው ጉዱ። ስትመጪ ወይ መርካቶም ከሄድሽ 4 ኪሎ ማነው ስሙ ልደታም ከሄድሽ ፒያሳም ከሄድሽ የትም ከሄድሽ ከዛ ጥቅጥቅ ብሎ ይመጣል። በቃ ሞተሽ እንዲተለጥፈሽ ነው የምትመጪው። ያሁኑን አላውቅም። አሁን መቼም ብሶበታል፣ ጭራሽ ብሶበታል። እና አብርሃም ገብተውበት መናኸሪያ ሆነው ብሶበታል። ምንም የየራሳቸው መኪና ቢኖርም ትራንስፖርት ኦቨር ነው እየሆነ ያለው። ኦቨር ሁሉንም አይተነዋል፣ ሰምተነዋል። እና እንደዛ ስለሆነ ሄርሚ አብርሃም የቆመበት የተቀመጠበት ያየበት ያገደመበት ቆንጆዎቹን ደግሞ አሁን ይበልጥ ያያል። ቴክኖሎጂ ነው፣ ሶሻል ሚዲያ ነው የኔ እናት። በቴሌግራሙ በኢሞ
በኢንቦክሱ በኢንስታግራሙ በሁሉም ቺኮች ይገቡለታል። እናቴ ተፍቶብሽ። እኔ መጀመሪያውንም እኮ ሴቶቹ ነግረውሻል፣ ለምን አልሰማልሻቸው እንጂ እነሱ እኮ ሊያሳዩሽ መጥተዋል፣ ለምን አላየሽም ነው የሚልሽ። ነገ ግን ለምን ሄድሽ ወይንም ደግሞ ማን ይጂ ያለሽ ብሎ ይልሻል። ነገ ተነገ ወዲያ ደግሞ ሲተፋሽና ሀክን ትፍ ሲልሽ የዛኔ ለምን አልሰማሻቸውም ነበር? እኛ ብለናል መጀመሪያውንም። ሄርሚ ዛሬ መክረናት አልሰማችም፣ ነገ ስታለቅስ እኛ እንስቃለን፣ ሻምፓይን እንረጫለን። ያው እየሳቅን ነው ሁሌ። ሄርሚ ባለቀሰች ቁጥር እንስቃለን፣ ምክንያቱም ምክር ስለማትሰማ በራሷ ዛቢያ ስለምትዞር አትሰማል። እና እንድትሰማ ንገሯት፣ አስተምሯት፣ ምከሯት። ቪዲዮን ሙሉን ፕሊዝ 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 ቪዲዮን ሙሉን እያያችሁ ጨርሱልኝ እባካችሁን። እባካችሁን አበረታቱኝ ነው ማለት የምፈልገው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አዲስ የምትገቡ እየተቀላቀላችሁ የደወል ምልክቷን ተጫኑና ኦል የምትለዋን ልከው ሁሌ የምለቀው